ተመልካቾቻችን ትላንት ማምሻውን በአዲስ አበባና በዙሪያው በሚገኙ አካባቢዎች ከወትሮ የተለየ መጠነ ሰፊ የጅምላ አፈሳ እየተከናወነ መሆኑ ተገለጸ። ኤርትራውያን ላይ ባነጣጠረው በዚሁ የጅምላ አፈሳ በመቶዎች የሚቆጠሩ ሰዎች ታፍሰው ወዳልታወቀ ቦታ መወሰዳቸውን ያገኘነው መረጃ ያመለክታል። ከቅርብ ጊዜ ወዲህ ኤርትራውያንን በተለየ ሁኔታ በጅምላ የማሰር እርምጃ በመውሰድ ላይ ያለው የአብይ አህመድ አገዛዝ ብርጌድ ንሓመዱ የተሰኘውን የኤርትራ መንግስት ለመጣል ወታደራዊ እንቅስቃሴ ለማድረግ በብልጽግና ፓርቲ ድጋፍ ዝግጅት ላይ ያለውን ቡድን የማይቀላቀሉ ኤርትራውያን እየተለቀሙ በመታሰር ላይ መሆናቸው ተመልክቷል። በኢትዮጵያ የሚገኙ ኤርትራውያን ከእስር ለማምለጥ ያላቸው እድል ይህንን ብርጌድ ንሓመዱ የተሰኘውን ቡድን መቀላቀል እንደሆነ ከዚህ በፊት መገለጹ የሚታወስ ነው። የቅዳሜ ምሽቱ አፈሳ ከአሜሪካው ኤምባሲ ማሳሰቢያ ጋር ተያይዞም እየተጠቀሰ ይገኛል። የአሜሪካን ኤምባሲ ለዜጎቹ ባስተላለፈው ማሳሰቢያ በኢትዮጵያ በየትኛውም ቦታና ጊዜ የሚፈጠር ግርግር ጥንቃቄ በማድረግ ዜጎች ራሳቸውን እንዲጠብቁ መክሯል። ሰሞኑን የትግራይ ጀነራሎች ኤርትራ ገብተው እየመከሩ ነው የሚል ያልተረጋገጠ መረጃ በተለያዩ መድረኮች ላይ መሰራጨቱን ተከትሎ የኤርትራውያኑ እስርና አፈሳ መከሰቱ ጉዳዩን አነጋጋሪ አድርጎታል። የትላንት ምሽቱን የኤርትራውያኑን እስር በተመለከተ የማህበራዊ ሚዲያ ባለሙያ ጋዜጠኛ አክሊሉ ሳለን አነጋግሬዋለሁ። አክሊለ ሳለ የሚዲያ ባለሙያ እንደዚሁም ጋዜጠኛ በጣም ነው ማመሰግነው። መጠነ ሰፊ አፈሳ እየተካሄደ ነው፣ በተለይ ኤርትራውያን ላይ ያተኮረ እንደሆነ ነው የምንሰማውና እንደው በእናንተ በኩል መረጃው አላችሁ? ምን እየተደረገ ነው በአዲስ አበባ? መጀመሪያ መረጃው አሁን የወጣ ሳይሆን ኤግዛክትሊ ኤፕሪል 16 የወጣ መረጃ ነበር እና ያ መረጃ ምንድነው የሚለው አዲስ አበባ አካባቢ በተለይ በዚህ በፋሲካ በዓል ምክንያት በማድረግ ሊነሳ የሚችል ማንኛውም አይነት ገረገር ለመቆጣጠር ወይ ሌላ ምክንያት ሊሆን ይችላል በርከት ያሉ ኤርትራውያን እንደዚሁም ትግርኛ ተናጋሪያቸው አለ ትጋሩንም የማሰር ወይ ደግሞ የማፈስ ወይ ደግሞ ቤት እየገባ መንገድ ላይም እያገኘ በማንኛውም በሚገኙበት አካባቢና ቦታ የመንቀሳቀሻ ወረቀትና ሌላ ነገር ተጠይቆ አስፈላጊም ከሆነ እስር ወይ ደግሞ ቁጥጥር ስር እንዲገቡ ፕላን የወጣ መሆኑ ኤፕሪል 16 አንዳንድ መረጃዎች ወጥተው ነበር። ያው ቀደም ብሎ ደግሞ 224 ኤርትራውያን የኤርትራ መንግስት ሰላዮች ናቸው በሚል ሰበብና እሱን ታኮ ከታሰሩ ምናምን አንስቶ እንደዚህ አይነት ስጋት ነበር። ያው በዓሉ በሰላም አለፈ። ምንም ብዙ ያነው የሚባል እንቅስቃሴ ወይ ግርግር አልነበረም። ዛሬ ለየት ባለ መልክ የተሰማ ያለ ግን በርከት ያሉ ኤርትራውያን ወይ ሌላ ያ መንግስት ወይ ብልጽግና ወይ ደግሞ እዛ አካባቢ ያሉ ሰዎች የማይፈልጓቸውና የሚጠረጥሯቸው በእስር ላይ ወይ ደግሞ በቁጥጥር ስር እየዋሉ መሆኑን የተለያዩ ኢንፎርሜሽኖች አራውንድ 12 PM በዚህ በእኛ በአሜሪካ አቆጣጠር እየታሰሩ መሆኑን ኢንፎርሜሽኖች ወጥተዋል። ብዙ አጥታው ደርሶናል። ከወትሮ የተለየ ነው። በእርግጥ በየጊዜው የፖለቲካ ሙቀትና ግለቱን የተከተለ የአብይ አህመድ አገዛዝ በዋናነት ትግርኛ ተናጋሪ የሆኑ የአማርኛ ተናጋሪ የሆኑ በተለይ በአማራ ክልል አንጻር በሚደረገው ትግል የሚጠረጥራቸውን እንደዚሁም ሌሎች ኢትዮጵያውያንን የማሰር የማፈን በጅምላ ወደ አልታወቀ ቦታ የመሰወር እንቅስቃሴ ሲከናወን ነበር። አሁን ግን በተለየ ሁኔታ ነው። ቅዳሜ ዕለት ከቀን ጀምሮ ማምሻውን እንዲሁ ከፍተኛ የሆነ አፈና ሲካሄድ ነበር። የአሜሪካን ኤምባሲ ያወጣው መግለጫ ተከትሎም የአብይ አህመድ አስተዳደር በተለያዩ ባለስልጣናቱ አማካኝነት ሰላምና ደህንነት የማስከበር አቅም አለን በሚመስል መልኩ መግለጫዎች ሲወጡ ነበርና የአሜሪካ ኤምባሲ ማሳሰቢያና ማስጠንቀቂያ እሱን ተከትሎ የሚካሄደው አጠቃላይ አፈና ከወትሮ የተለየ እንደሆነ ነው መታዘብ የቻልነው። እንደው ቁጥሩ አላችሁ? የት አካባቢ ነው? በየትኛው የአዲስ አበባ ቀጠና ነው እንዲህ አይነቱ አፈናና አፈሳ እየተከናወነ ያለው? ምናልባት እኛ ጋር ባለው መረጃ ጎተራ አካባቢ ያሉ ኮንዶሚኒየም ቤት ውስጥ የሚኖሩ ኤርትራውያን ማምሻውን በከፍተኛ ቁጥር ታፍሰው ተወስደዋል። ወዴት እንደተወሰዱ የሚታወቅ ነገር የለም። እንደው ዝርዝር መረጃ አላችሁ? እስካሁን ድረስ በትክክል የሰው ቁጥራቸውንና ከየት ቦታ ታሰሩ ወይ ተወሰዱ ለሚለው ሙሉ ኢንፎርሜሽን ወይ ደግሞ በትክክል ይህን ያህል ቁጥር ነው ብሎ ሊሰጥ የሚችል ሰው ያለ አይመስለኝም። ምናልባት በዚህ 2-3 ቀን ሊታወቅ ይችላል ማለት ይችላልው። ማለት ከያንዳንዱ ቤት ከያንዳንዱ አፓርትመንት ኮንዶሚኒየም ከያንዳንዱ ፋሚሊ አይ ከኔ ወንድሜ ባሌ እህቴ ምናምን የለችም የሚል እሱ ተሰብስቦ የሚመጣ ይመስለኛል። ሁለተኛ ነገር ከየት ቦታ ለሚለው ያው ሀያት አካባቢ የሚሆን ሌላው አብዛኛው
አብዛኛዎቹ የኤርትራውያን ስጋት ይሆኑብናል ያሏቸው የቀደም እንዳልከው ምናልባት አማራ የሚለው ነገር ወደ ሌላ እንዳይወስደው ወደ ሌላ እንዳልሄድ እንጂ አዲስ አበባ ሲያጸዱ ቤቱን ወይ መንደሩን ብቻ አይደል እያፈረሱ ይሰሩ የነበሩ አዲስ አበባ ውስጥ ድርሻለን የሚችልና በማንኛውም ሰዓት በማንኛውም ጊዜ የተቃውሞ ወይ ደግሞ የሰላማዊ ሰልፍ ነገር ሊያስነሱ ይችላሉ የሚባሉ ህብረተሰቦችን ከዛ አካባቢ ተወልደው ካደጉበት ከኖሩበት የማጽዳት የማራቅ የማግለል እርምጃ ሲወሰድ ቆይቷል እና ከየት ቦታ ለሚለው በብዛት ተሰብስበው ሊንቀሳቀሱበት ከሚችሉ አካባቢ እየተለቀሙ እየተወሰዱ ነው እየታሰሩ ነው። ሌላ እዚህ ላይ መጨመር የምፈልገው ነገር የአሜሪካ ኤምባሲ ዜጎቹ እንዲጠነቀቁ መግለጫ ከሰጠ ከአንድ ቀን በኋላ የተወሰደ እርምጃ ነው። የአሜሪካ ኤምባሲ በብዛት እንደዚህ አይነት መግለጫ እንደዚህ አይነት የማስጠንቀቂያ ወይ አለርት መግለጫ ሲያወጣ ዝም ብሎ ከመሬት ተነስቶ ያወጡታል አንልም። በብዛት ካየነው ማለት ነው። ይህ ነገር ከወጣ በኋላ መንግስት የፈራው ነገር አንዳለ ወይ ደግሞ እዛ አዲስ አበባ አካባቢ መንግስትን ለጸጥታም ይሁን ለማንኛውም ምክንያት ሊያሰጋ የሚችል የተቃውሞ መንበለው ወይ ደግሞ የግርግርን በለው ሊነሳ ይችላል የሚል ኢንፎርሜሽን የአሜሪካ ኤምባሲ የደረሰውና አስቀድሞ ደግሞ ዜጎቹ እንዲጠነቀቁ ማንኛውም ማለት ከአሜሪካ የሄደ የአሜሪካ ዜግነት ያለው ኢትዮጵያም ሌላም እንዲጠነቀቅ ያወጣው መግለጫ ተከትሎና ታኮ የመጣ ነው። በሶስተኛና በዋነኛነት ደረጃ ደግሞ ይህ የሚባል ነገር ባይኖርም ወይ አለ ለማለት ባልደፍርም አንዳንድ ሚዲያዎች ያው የነሱ ሚዲያም ሊሆን ይችላል የትግራይ ጀነራሎች ኤርትራ ገብተው ወጡ የትግራይ ጀነራሎች ከኤርትራ የመንግስት ባለስልጣናት ጋር ይገናኛሉ የሚለውንና በጅቡቲና በግብጽ መካከል ስምምነት ከተደረሰ በኋላ በአስቸኳይ ስብሰባ እንደተቀመጡ ስብሰባውን ታኮ ደግሞ አንዳንድ ለየት ያለና ኖርማል ያልሆነ ነገር እንቅስቃሴ እየታየ ነው። በአጠቃላይ ስናየው ወይ ሳየው እንደኔ አስተያየት ግን ሁለት ትላልቅ ነገሮችን ማስቀመጥ ይችላል። አንደኛው የኢትዮጵያ መንግስት ወይ ደግሞ የብልጽግና መንግስት ወይ የብልጽግና ፓርቲ እንደ ፓርቲ ኢትዮጵያ ላለፉ ረዘም ላሉ አመታት ይዛቸው ስትሄድ የነበረ የዲፕሎማሲ ወይ ደግሞ በዲፕሎማሲ መስክ የነበራትን ስፍራና ክብር ያሳጣ አካሄድ ነው። ያ ያሳጣ አካሄድ ደግሞ የሚፈጥረው ስጋትና ፍራቻ ስላለው ለጊዜ ኮሽ ባለ ቁጥር አካባቢ ውስጥ ያሉ ሰዎችን የማሰር የማንገላታት የማፈንና ለአንዳንድ ህገወጥ ስራ ለሚሰሩ ሰዎች ደግሞ በር የመክፈት ሆኖ ይሰማኛል። ሁለተኛው ነገር አገር ቤት ውስጥ ወይ ደግሞ መላ ኢትዮጵያ ውስጥ የህዝቡን የሰላም ዋስትና የመጠበቅና የመረጋጋት አቅም የማነስ ሁኔታ ነው። ምክንያቱም ሙሉ አቅም ኮንትሮል የማድረግ አቅም አለን የአካባቢን ጸጥታ ተቆጣጥረናል የሚል ማንኛውም መንግስትና ሀገር እንደዚህ አይነት እርምጃ በስደተኞች ወይ ደግሞ በዜጎቹ ላይ በጅምላ የማሰርና የማፈስ እርምጃ ይወስዳል የሚል ግምት የለኝም። እንደው አክስተኳል መረጃዎችንም በተለያየ መልኩ እየሰማን ያለ ነው። የህወሓት ጀነራሎች ወደ ኤርትራ ሄደዋል። ያም ነው አብይ አህመድን አስደንግጦት በአዲስ አበባን በተለያዩ አካባቢዎች የሚኖሩ ኤርትራውያንና የትግራይ ተወላጆችን ወደ ጅምላ አፈሳ ውስጥ የገባው የሚል ነገር እንሰማለን። ከሰሞኑም አንድ ኤርትራዊ ማህበራዊ ሚዲያ ዝነኛ ሰው ወደ ትግራይ ሄዶ አንድ ቃለ መጠይቅ ሰርተዋል። ስለዚህ ግንኙነት አለ የሚል ከፍተኛ የሆነ ስጋት በብልጽግናው መንደር እንዳለ እንሰማለንና ዛሬም እንደዚሁ ጀነራሎች ሄደዋል የሚለው ነገር አብይ አህመድ ከወሰደው የአፈና እርምጃ ጋር ተያይዞ እየተገለጸ ነው። ስለዚህ ምን ማለት ይቻላል? እንደው አክሊለ ሁለት ነጥብ ነው። አንደኛው የስነ ጥበባዊ ወይ ደግሞ በጣም ኃይለኛ ሆነ ሞኖሎግ የሚሰራ ኤርትራዊ አወል ሰዒድና ከአክቲቪስት ብርሃነ ይባል ወይ ልፍዓቴ ተስፋ ወጻኻ ተብሎ የሚታወቅ የትግራይ ተወላጅ ወይ ታጋይ ጋር ያደረጉት ግንኙነት ወይ ደግሞ አብረው ያደረጉት የኢንተርቪውና በኢትዮጵያና በኤርትራና በትግራይ ህዝቦች መካከል እስካሁን ድረስ የነበረው የጥላቻም ይሁን የመፈራራት ያለመቀራረብ አጥር ሰብረን ህዝቡ በሰላም ከዚህም ወደዛም በጉርብትና አትሊስት ህዝቡ በሰላም የሚኖርበትን መንገድ መጀመርና ማበጀት አለብን፣ የጥላቻ ግንብ መፍረስ አለበት የሚል በጣም ደስ የሚል ጅማሬ ጀምረዋል። ያ ጅማሬ ደግሞ እዚህ ሶሻል ሚዲያ ላይ በብልጽግና ፓርቲ ዙሪያ ያሉ ሰዎችን ኃይለኛ ድንጋጤ ወይ ደግሞ ንዴት ወይ ብሽቀት ወይ ደግሞ ተክደናል የሚል አይነት መንፈስና ስሜት እንደፈጠረ ያው ሶሻል ሚዲያ ላይ ማንኛውም ጽሁፍ ላይ ማንኛውም አውዲዮ ላይ ቪዲዮ ላይ እያየነው ነው እና ይህ በእኔ እይታ መደረግም ነበረበት መደረግም ያለበት ነገር ነው እላለሁ። ተከባብሮ ህዝቡ በሰላም ያው እንግዲህ ኢትዮጵያውም ኤርትራውም ትግራዩም እዚህ ስደት አለን በፍቅር በሰላም በወንድማማችነት መልክ እየኖረ ነው። ኢትዮጵያዊ ትግራዋይ ኤርትራዊ ስለሆንክ ተብሎ እርስ በርሱ የሚገዳደል የሚደባደብ የለም። ይሄ ደግሞ በሌላ መልክ ስታየው የነዚህ ሁለት የትግራይና የኤርትራ ግንኙነት አብይ አህመድ ግሪን ላይት ወይ ደግሞ ቀደም
ቀደም ሲል ከአንተ ጋር ስንነጋገርና በብዙ ሚዲያዎቻችን ላይ የምንናገረው ነገር ነው። አውሮፓ ውስጥና አሜሪካ ውስጥ እንደዚሁም በጣም ልዩ ሀገሮች ላይ ቴሮሪስት ተብሎ የተሰየመ የብርጌና ሐመድ የሚባል ግሩፕ አለ። ይህ የብርጌና ሐመድ ግሩፕ ከየሀገሩ እስራኤልም ካናዳም እየታሰረና የዛ ግሩፕ አባል ነኝ ብሎ ፕሮፋይል የለጠፈ ሰው ሪፖርት ተደርጎ በሚታሰርበት ሰዓት የኢትዮጵያ መንግስት እነዚህን ሰዎች አሰባስቦ በአፋር አካባቢ ግንባር እንከፍታለን፣ አዲስ አበባ 22 ቁጥር አካባቢ ደግሞ ወታደራዊና ፖለቲካዊ ጽሕፈት ቤት ከፍተንላቸዋል ብሎ ነበር። ይህ ነገር አሁን የኤርትራ ጀነራሎችና ቢገናኙም ባይገናኙም ነው ማለት ያለው የኤርትራ ጀነራሎችና የትግራይ ጀነራሎች ብሎም አስፈላጊ ከሆነ የአማራ ጀነራልና የኤርትራ ጀነራሎች የሚጠቅምና የሚረባ ከሆነም የኦነግ ጀነራሎችና የኤርትራ ጀነራሎች እንዲገናኙ መንገዱን ከፈትክ ማለት ነው። ይህ የኤርትራና የትግራይ ጀነራሎች ተገናኙ የሚባለው ነገር በሶሻል ሚዲያ ላይ የሚናፈስ ወሬ ለማለት ብቻ እችላለሁ። እስካሁን ድረስ ምንም የታየና የተሰማ ኦፊሻል የሆነ በተለይ ከኤርትራ መንግስት ይሁን ከትግራይ መንግስት የተሰጠ ማንኛውም አይነት የፎቶም ይሁን የማንኛውም አይነት ማረጋገጫ ስለሌለ ሊሆንም ይችላል ላይሆንም ይችላል እና ይህ ነገር ግን በብልጽግና ዙሪያና በብልጽግና አካባቢ እንዲሁም እዚህ ውጭ ያሉ የብልጽግና ደጋፊ ነን የሚሉ የተለያዩ ሚዲያዎች የኢትዮጵያን አጠቃላይ ጥቅም እንደሚነካና የሚነካ አድርገው ሲያራግቡት ውለዋል፣ ሰንብተዋል። እያየነውና እየሰማነው ነው። ሚዲያው በሙሉ ባለፉት 2-3 ቀናት ጽምዶ 2 ቁጥር ወይ ደግሞ ጽምዶ 2 ተብሎ የተሰየመው የአክቲቪስት አወል ሰዒድና እንደዚሁም የብርሃነ ተጋዳላይ ብርሃነ ግንኙነት በሰፊው ሲዘገብና በሰፊው ሲወራለት ሰንብቷል። ያ የሚፈጥረው ጭንቀት፣ የሚፈጥረው ጥላቻ፣ የሚፈጥረው ፍላቻ እንዳለ የታሰበ ሆኖ እሱን አስታኮ ደግሞ አዲስ አበባና አዲስ አበባ አካባቢ የሚገኙ ዜጎችን ጅሆ እንደ ሆስቴጅ የመያዝ አይነት ነገር ያለው ነው ይሰማኛል። የኤርትራ መንግስት እስካሁን በጉዳዩ ዙሪያ ያለው ነገር የለም። እንግዲህ ዜጎች እየታሰሩ ነው። ነገሩ የተካረረ የመጣ ይመስላል። ኤርትራ እስካሁን መልስ አልሰጠችም። ምን ሊሆን ይችላል? መጀመሪያ መሳይ የኤርትራ መንግስት ብዙ ጊዜ ለእንደዚህ አይነት ዜና ለእንደዚህ አይነት ነገር በብዙ ነገር በችኩልና በእንትን መልስ የሚሰጥና መግለጫ የሚያወጣ መንግስት አይደለም። ዛሬ ሆነ ለተባለው ዛሬ የተደረገ ነገር ስለሆነ ምናልባት ከሰኞ በኋላ የምንጠብቀው ነገር ሊኖር ይችላል። ግን ከዚህ ቀደም እንዳየነውና እንደምናየው ኢትዮጵያ ውስጥ በጣም ኃይለኛ የሆነ ዲፕሎማሲ ቲም አለ በክቡር ቢንያም በርሄ የሚመራ። እንደዚህ አይነት ነገር ሲገኝ ኢሚዲየትሊ ለኢትዮጵያ የውጭ ጉዳይ ሚኒስትር እንደዚሁም ለኢትዮጵያ የአዲስ አበባ አካባቢ የጸጥታ ወይ የፖሊስ መምሪያ ኢንፎርም ይደረጋል፣ ይጠይቃሉ። እስከ ቦታው ድረስ ሄደውም የማነጋገርና የመጠየቅ ስራ ብዙ ጊዜ ይሰራል። ከዚህ በፊት በፎቶም በምንም ተደግፎ የወጣ ነገር ነበር። ይህ የተደረገ ዛሬ ምንም ነገር የወጣ ነገር የለም። ግን ምናልባት ከሰኞ በኋላ የሚወጣ አንድ መግለጫ ወይ ሁኔታ ሊኖር ይችላል ብዬ አስባለሁ። ምን ልናይ እንችላለን? እንደው አክሊለ እንግዲህ ነገሮች ጦዘው በዚህ ሁኔታ ከግራም ከቀኝም ያለው ነገር እንደው ሌላ ሶስተኛ ወገን ገብቶ ካላረገበው ወይም ደግሞ ካልሸመገለው ይሄ ሁኔታ ወዴት ሊያመራ ይችላል? ብዙ ጊዜ ሶስተኛ ወገን ገብቶ ይሸምግለው ወይ ይሸመግለዋል የሚል ብዙ አስተያየት የለብኝም። ደጋግመን እንደምንለው ግን የኢትዮጵያ መንግስት ካለበት የችኩልነት ወይ ደግሞ ካለበት የእኔና እኔ የምለው ብቻ መንፈስ ወጥቶ ሰከን ባለ መልኩ 1-2-3 ነገሮችን ማጤንና መገንዘብ አለበት እላለሁ። አንደኛው ልክ የኢትዮጵያ ግዛታዊ አንድነት፣ የኢትዮጵያ ሰላምን እንደሚፈልግና በሚፈልገው መልኩ የዛ አካባቢ ያሉ አጎራባች ሀገርና ህዝቦች የራሳቸውን ሉዓላዊነት፣ የራሳቸውን አንድነት፣ የራሳቸውን ሰላም እነሱ በሚፈልጉት መልክ የማክበርና የመጠበቅ ከኢትዮጵያ ጋር ሊኖራቸው የሚችል ዝምድና በጠነከረና ህዝቡን ማዕከል ያደረገ ሰላማዊ የሆነ ዝምድና እንዲመሰርት ማሰብ ያስፈልገዋል እላለሁ። ሁለተኛ ነገር ለሌላ ሀገር ላይ ለምሳሌ ኤርትራ ላይ ወይ ጅቡቲ ላይ ወይ ሱዳን ላይ ይሁን ለመውሰድ በምታስበው መጥፎ እንቅፋትና ሀሳብ መልክ ሌሎችም በዛ መልክ እንዲሄዱ ያደርጋል ብዬ አስባለሁ። በሶስተኛ ደረጃ ግን ህዝቡ ኢትዮጵያ ውስጥ ያለ ኤርትራ ውስጥ ያለ በተለይ ደግሞ የሚዲያና ሚዲያ መሰል አክሰስ ያለን ሰዎች የጥላቻ መንፈስና ጥላቻን ከሚያራግቡ ነገሮች ሰከን ባለ መልኩ እያየነውና አይተነው ብንሄድ ጥሩ ነገር ይሆናል እላለሁ። ሶስተኛ ሀገር ገብቶ ወይ ሶስተኛ ወገን ገብቶ ይህን ነገር ቢያረግ የሚለው አስተያየት ግን ለምሳሌ የአሜሪካ መንግስት ብንወስድ ኢስት አፍሪካ ያለው የማካረር ወይ ደግሞ ወደ መጥፎ ነገር እንዲሄድ የመጀመሪያው ሚና የምትጫወተው አሜሪካ ነች። እዛ አካባቢ ያሉ ሀገራት
ናት ብትል ሱዳን የራሷ ችግርና ጭንቅ አለባት። ሶማል በተመሳሳይ መልኩ፣ ግብጽ የኢትዮጵያ አንደኛ ጠላት ነች ብለው በተለያየ ዜና ስለሚያመጧት እንደዚህ አይነት ነገር ሚና መጫወት አትችልም። ሌሎች ደግሞ የኢትዮጵያ መንግስት የዲፕሎማሲ አካሄድ ተሰሚነትና ታማኝነት ያጣበት ሁኔታ ስላለ ሶስተኛ አካል ገብቶ ይህን ነገር ሊያረግበው ይችላል የሚል እምነት የለኝም። የኢትዮጵያ መንግስት ግን ሰከን ባለ መልኩ ከዚህ በፊት የነበሩ መንግስታት በምን አይነት መልክ ነበር የሚሄዱት፣ አካባቢውን በምን ያዩ ነበር፣ በዲፕሎማሲው መስክ ምን ያህል ክብርና የክብር ቦታ ነበራቸው የሚለውንና ዜጎች ኢትዮጵያ ውስጥ የሚኖር ሱዳን ውስጥ የሚኖር ጅቡቲ ውስጥ የሚኖር ማንኛውም ዜጋ በሰላም የሚኖርበትን መልክ ደግሞ ቤታና ቤተሰብ ሜቢ ነገሩ በጣም ሊረግብ ይችላል የሚል እምነትና አሳባለሁ። አክሊል እንግዲህ አሁንም በዚህ በአሜሪካ ምሽት ላይ ነው ይህንን ቃለ መጠይቅ ስናደርግ እንግዲህ አዲስ አበባ ያለውን ሁኔታ ምናልባት በሚነጋበት ጊዜ ዝርዝር ነገር ልናውቅ እንችላለን። ምን ያህል ኤርትራውያንና ሌሎች እንደታሰሩ መረጃውን እንደምናገኝ ተስፋ አድርጋለሁ። እንግዲህ በጎተራ እንደዚሁም በሌሎች ኮንዶሚኒየም ቤቶች ባሉባቸው አካባቢዎች የሚኖሩ ኤርትራውያን በስፋት እየታሰሩ ነው። እንግዲህ ከአሜሪካኑ ኤምባሲ መግለጫ በኋላ ነገሮች ጥሩ ላይሆኑ እንደሚችሉ ሲነገር ነበር። የሱ አካል ነጸብራቅ ሊሆን እንደሚችልም ግምቱ ከያቅጣጫው የተሰጠ ነው። ሁኔታውን አይተን ዳግም እንደምንገናኝ ተስፋ አድርጋለሁ። እግዚአብሔር ይስጥልኝ። አክሊለ ሳለ በጣም አመሰግናለሁ። እኔም በጣም አመሰግናለሁ መሳይ። ያው እንግዲህ ለህዝቡም ለሀገራቱም ለአካባቢውም ሰላምና ምሕረቱን ያውርድልን። ሰላም ለኢትዮጵያ፣ ሰላም ለኤርትራ፣ ሰላም ለምስራቅ አፍሪካ ህዝብ እመኛለሁ። ታንኪዩ። አመሰግናለሁ መሳይ።